በሴትነት አቅሟ ያቀረበችልን ፍቅር እንድትቀበላት ነው ፈልገው። ገብቷል። ሌላ ነገር ምንም ልል አሞኝ አይደለም አሞኝ አይደለም እኔ ስለማስብልህ ከዚህ በፊት ብዙ ነገር አድርገናል። ለአንተ ፍቅር አንተም ብዙ መስዋዕትነት ከፍላል። ስለዚህ ማትከበርበት ቦታ እንድትሆን አልፈልግም። ተነጋጋና ይህ ነገር መጀመሪያም አንተ ታውቅ ነበር። ሲጀመር ማውቃውን ነው ሁሉንም ነገር ማውቃውን ነው፣ ግን ደግሞ እንዲሆን እፈልጋለሁ፣ እንድትቀበላት እፈልጋለሁ። ሰምተኛል አይደል? ሄርሜላ አንተ የምትፈልገው መለማመጥ የሆነ ነገር ማድረግ ነው። አንፈልግ አይደለም። በቃ ይበቃል። ብዙ መስዋዕትነት ከፍላል። ይሄንን አውቃለሁ፣ ብዙዎቻችን እናውቃለን። ግን እየተጎዳ ነው። እንደተጎዳ ግን ማንም እያወቀልህ የለም። አብርሃም ብዙ ስሜትህን አካፍለኛል፣ ግን ደግሞ አሁን ይበቃል። ገብቷል። ከማትከበርበት ቦታ፣ ፍቅር ከማትሰጥበት ቦታ፣ ክብር ከማትሰጥበት ቦታ አብርሃም ታደሰ እንግዲህ አትገኝ ሲል እንግዲህ አቤላ ጀግናው ወንድማችን ቆፍጣን ነው፣ የሚዲያው ባለቤት የሚዲያው መሪ ብያለሁ። ሄርሜልዬ ጋ እንግዲህ ሲናገር ነበረ። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የጎጃም ቤተሰቦች እጅግ አርጌ አመሰግናለሁ። ለምታበረታቱኝ እህቶቼ እጅግ አርጌ ክብር ይገባቸዋል። የሄርሜልዬ እና የአብርሃም ወደንሶች ፋሚሊዎች እንዲሁም እጅግ የራሴም አመሰግናለሁ ማለት ነው። በጎጃም ሚዲያ ስም እንግዲህ እጅግ አርጌ አመሰግናቸዋለሁ ማለት ነው። እንዴት ናችሁ ቤተሰቦች እያልኩ በድጋሚ እንግዲህ መጥቻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችም ሰላም ብያለሁ። ባለማተቦቹ ማተብ ያላችሁ እንደ በጎቹ አይነት አይደለም ያልኩት። በጎችም እንግዲህ በሶሻል ሚዲያ ደመቁን እንግዲህ የሚፈልጋት ለወደንሶች ወይንም ደግሞ ለቪዲዮ ነው የሚፈልጋት ምናምን እያሉ እንግዲህ አይቻለሁ ማለት ነው። ብዙዎቹ በኮሜንት እንግዲህ እየተርመጠመጣችሁ ነውና እንግዲህ ቪዲዮን እንግዲህ የነ አቤላን እንግዲህ የነ አብርሃምን እንግዲህ ፍቅሩን ያው አልተቀበለም እንግዲህ ፌንት ብለዋል ማለት ነው። ስለዚህ ስለሚወዳት ነው የወደቀው። የፍቅር ጥያቄ ሲጠየቅለት እንግዲህ የፍቅር ጥያቄ ሲጠየቅ እንግዲህ ይወዳታል ማለት ነው። ፌንት ያደረገው እንግዲህ አብርሃም በጣም እንደሚወዳት እንግዲህ ፍቅሩን እንግዲህ መግለጽ ማለት ወንድ ልጅ በዚህ ልክ ነው። በጣም ጀግና በጣም ጎበዝ ነው። ደመቁ ደግሞ የመጀመሪያ ቀን የፍቅር ጥያቄ ስታቀርብለት ቢጣቆ ልብስ ለብሳ ቢጭቅጭቅ ያለች ልብስ ለብሳ ነበረ ማለት ነው። ጥሏት እንግዲህ ወሯት ነው የሄደው ማለት ነው። በዚህ አጋጣሚ በጎችዬ ሶሻል ሚዲያ ላይ እኔ መቼም እኔ ጎጃም ሚዲያ እስለከለካለው እንደ ጥቁር እባብና እባብ ገላው ያምራል ካፉ ላይ ነው መርዙ። ከነዚህ ጅሎች ጋር ንግግር አታብዙ። በጎቹ ወደ ገደል ገቡ። ታው እንኳ ሲሏቸው መቼን ይሰማሉ እያልን እንግዲህ መተናል ማለት ነው። እንግዲህ ቤተሰቦች እኔ በጣም የሚገራርመኝ ነገር የድሮ ልብሶቿን ትወዳቸዋለች ሲሉ ተደመጹ። ኧረ ተዉ በጎቹ ተዉ፣ ወደ ራሳችሁ ተመለሱ እንዴ! ያለቀ ድሪቶ ለብሳ መታ ምን ታረግላችኋለች እናንተ? ያኮ ወደኋላ ማስታወስ ማለት እኮ ነው። ምን ያረግላታል? ድሪቶ ለብሳ ነው እንግዲህ አብርሃምን ስትተዋወቀው። ፀጉሯን አይታችሁታል። ቅማል የወረረው ቅማል የበለው ነበር የሚመስለው። እስተፍርላ ይቺ ባለየ ሴት ወልዶ ሴት ያሳደጋ ትላለው። እኔ ጎጃም ሚዲያ የረከሰች ረካሽ ሄርሜልዬ ደግሞ ከኋላ መታ እንግዲህ ይቺ ቆንጆ አባይ ዳሩ ያበቅላል ጠንበለል ዋጥን አርግሽናን አላየውም ልበል አበቦች አበቡ ንቦች ገቡልሽ ሄርሜልዬ ቆንጆን እንግዲህ ወደፊት ማር ትበያለሽ እንላለን። ሄርሜላን አይቼ ሌሎችን ሳያቸው መሰለይ ቅጠሉን ንፋስ የጣላቸው የሄርሜዬ እናት ብቅ በይ በሏት ይችን ጠብይም ቆንጆ ማኑ ለጃላት እንላለን አይደል እንዴ ጋይስዬ? እንዴት ምን እያላችሁ ነው? እኔ እኮ እውነቴን እኮ ነው እንዴ እኔ ለወደድኩት እኮ እኮ ነው ጋይስ። ስለዚህ እኔ እውነቱን የምነግራችሁ የደመቁ በጎች ደግሞ እርማችሁን አውጡ። ደመቁ ሚዲያውም አይፈልጋትም፣ አብርሃምም አይፈልጋትም። ሰለቼ ሌሎቹ ወንዶቹ ሴቶቹ ስታሽቃብጡ ነበረ። እንግዲህ እጅግ እንግዲህ የአብርሃም እንግዲህ ጓደኞች እና አቤላ እነ ብሩኬ ሌሎቹም እንግዲህ እኔ ሌሎቹን አላቃቸውም፣ አዳዲስ ምልምል ናቸው። በጣም ደስ ነው ያለኝ አብራችሁ ሁናችሁ ሄርሜልዬን ለማስደሰት ብላችሁ አብርሃምን ደግሞ ፍቅርህን ተቀበል ብላችሁ እዛ ጋ በጣም ተረብሻል። እየተጎዳ ነው ሄርሜልዬ ደግሞ የፍቅር ተካፋይ የሀዘንክ ተካፋይ ባል ሚስት ልሁንክ በቃ አንተ ያልከኝ ሁሉ ላድርግልክ
ዝቅ ብዬ ሚስት ልኩንህን ያለችና አብርሃም እኔ ፍቅርህን ብትቀበል በጣም 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 የተሻለ ነገር ነው። በጣም ከማትከበርበት ቦታ አትዋል ስልክ እኔም ራሱ በትትና እኔ እህትህ የጋሽዬ ልጅ ኩሩነህ ታኮራናለህ። ዛሬም ቤተሰቦችን ከጀርባ አድርገህ አንድም ቀን የቤተሰቦችን ቤት በካሜራ ፊት ለፊት ሳታወጣ እኔ ሳላደንቅህ አላልፍም። አዎ ትችላለህ። በጎቹ ምን አይነት ቪዲዮ እንደሚፈልጉ በጎቹ ከአንተ ምን እንደሚፈልጉ ምን አይነት ቪዲዮ እንደምትለቅላቸው ጠንቅቀህ ታውቃለህ። ምክንያቱም ይቺ ደግሞ ወሮ በላ ደመቁ ሩታ ወሮ በላ ከአዲ ማተብ የሌላት ከአደች አይደለ ዛሬ ያዙ ይልቀቁኛለች። ለዚህ ደረጃ ደግሞ ያበቃት አንተ ነህ አብርሃም ታደሰ። ለዚህ ደረጃ በጎቹን እንድበላ በጎቹ ምን እንደሚፈልጉ ከልብስ ልብስ በጎቹ ገንዘብ እንዲልኩላት ጫማ ያደረጉላት በጎቹ ናቸው። ይሄ ደግሞ ምክንያቱ ማን? አንተ ነህ። ስበቡ ማን ነው? ከፈጣሪ በታች ከአላህ በታች አንተ ነህ። ይሄ አይከድም። ስለዚህ ፈጣሪዋን ይመስገን ብላ በጎችየን እላቢ እያረገች በጎቿን የፈረንጅ ላም እንደ ፈረንጅ ላም እያለበች እንዳትበላ እናቷን ከድራማ ውስጥ አባቷን ከድራማ ውስጥ እህቶቿን ሙሉ እህቶቿን ከድራማ ውስጥ አስገብታ የዘመድ ልጅ ደግሞ ተከራይታ መታ ስታለቀልቅ ያላረገዘችውን አርግዣለሁ፣ ያላገባችሁን አግብቻለሁ፣ ምጥ ያልመጣውን ምንም ምጥ መጣ። ይቺ ባለጌ ጠፍራም ቀጣፊ ውሸታም ስልብልብ ስልባቦት የሆነች እስስት ቀይ አሁን ሲያዋጥ ቀይ ትሆናለች፣ ነገ ስታዋጥ ጥቁር ትሆናለች። ዛሬ በሀዘን ዛሬ በደስታ ትመጣለች። ይቺ ክብር የሌላት ክብረ ቢስ፣ ለወደንሶች ክብር የላት፣ ለፋሚሊ ክብር የላት። ተዋረዳችሁ። አሲያ አለቅላቂ ትናንትና እኔ እንዳንቺ ባለጌ አይደለሁም፣ ይቅርታ የሄርሜላ ሙሙ ብላ መጣች። ባለጌ ጥፍራ። ይቺ ባለጌ ደግሞ ይቺ የሩታ ዳይበር አንድ ሽንኳ ያስገቡሽ እስከ ዛሬ ድረስ ዳይበር ማለት ነው። አለቅላቂ ባንታ ጥላቂ የሄርሜላ ሙሙ ብላ መጣች። እንዘረግፋለን አመተን ሙሙ ከሆነ የሩታን ዳኒ ጋር ስትጨማለቅ የነበረችበትን ነረሞ ጋር ስትጨማለቅ ነይሳም ጋር አረ ስንቶቹ ጋር ስትጨማለቅ የነበረች እናመጣለን አስፈላጊ ከሆነ። እኛ ግን እንደናንተ ባለጌ አይደለንም። እናንተ በንግግር አታምኑም፣ በውይይት አታምኑ። ሰገጤ መድረስ ግድግጥ ጊፍት እንኳን መስጠት የማታውቁ ጊፍት እኮ ከኢትዮጵያ ገዝታችሁ እኮ ነው ሰው ያመጣችሁት። 5,000 6,000 የሻይ ብላችሁ ነው ጊፍት የተሰጠችሁ። ጊፍት እንኳን መስጠት አትችሉም እኮ። ኮንፊደንስ የላችሁም እኮ። ትክታክ ላይ ለእኛ ስጡን እስኪ አበጥረን አንበሳውን ዋው የምናስብለው ጠብቁ። አሁን ሄርሜልዬ ትክታክ ከፍታ ስትመጣ እንግዲህ ጭቃ እናስብለዋለን ማለት ነው። በነገራችን ላይ የሄርሜልዬ ወደንሶች የአብርሃም ወደንሶች እንኳን ደስ አላችሁ። 50,000 ገብታለች፣ ወደ 100,000 ይቀጥላል። እኛም እንጠብቃለን ማለት ነው። አብርሃምም እንግዲህ ይቀጥላል ወደፊት ማለት ነው። ስለዚህ ቆርቆሮ ሚዳቆ ምድረ ቆርቆሮ የተመታችሁ የተለጎማችሁ አታሞ የመሰላችሁ እነላው ብልጭ እነ ውስጥ ቁልጭ ማለት ነው። ላው ያብለጨልጫል፣ ውስጣችሁ ምንም ነገር የለውም። ቀፎ ናችሁ ዝንቦቹ ማለት ነው። በየቤቱ እናንተ ከኔ ቤት ተርመጠመጡ። ጎጃም እናስይዝሻለን እና ሞክሩ እስኪ። አሞት ይላል እኮ ከሺህ ቢወለዱ ከ50 ቢወለዱ እንደ ጎጃም ያለ ያስፈልጋል ጀግና ክትት ያለ አሞት ያስጠይቃል እኮ። አሞት በጫራችሁት እሳት አመር ዱቄት አድርጋችሁ ነው የምራመደው። እንኳን ለእናንተ ቀርቶ እኔ ወንድ ልጅም አልፈራም። ልንገራችሁ፣ በራሴ ኮንፊደንስ በራሴ ሌና ነው የምራመደው ማለት ነው። ስለዚህ በቃ እንዲህ ምንድን ነው እንደዚህ የምታጨቀጭቁት? ይቺ ረከሰች እኮ ርካሽ ደመቁ ደጀት ብላ ስትፈልግ ከእናቷ ጋር ማለት ነው። አለቅላቂ ባለጌ ይቺ ቆሻሻ የቆሸሸች ሴት ወልዶ ሴት ያሳደጋት ለሊት በ11 ሰዓት አይደል እንዴ አብርሃምን ተከትላ ከኋላ ግሮልክስ ጠጣለሁ ብላ ሄደችው። በረኪና ይሄዳለሁ ብላ ፍቅሯን ቆሻሻ የቆሸሸች ረካሽ ይቺ ሴት አሰዳቢ ይቺ የዳኒ ውሽማ ረጋይስ አጨብጭቡ። የምር ነው የምላችሁ የዳኒ ውሽማ ባለጌ ጠፍራም ቆሻሻ ጠርፎኝ ሄደ ያልሽው አንቺ አብርሃም ታደሰ እኮ ትክክለኛ ግብተሽ ቢሆን እንዴት ነው ሴት ልጅ አንድ ሴት ልጅ ባላለይ ብላ ትዳራለይ ብላ ሌላ ወንድ ጠልፎኝ ሄደ የምትለው አንቺ ቆሻሻ፣ አንቺ የቆሻሻ ቪዲዮ ለህዝብ የምታስተላልፊ ባለጌ ጠፍራም። ከአንቺ ያዩትን ነው ሌሎቹ አሁን ላይ ያስተላለፉ ያሉት። አንቺ ንገሩ ይባይ ማለት ነው። ቆሻሻ
ለዚህ ነው እናስ የሚያለቀልቁት። አንቺ መድኃኒትሽን ይዘሽ ታለቀልቃለሽ። እናመጣለን እምሙ ከሆነ እንዘረግፋለን። ያንቺን እምሙን አንቺ ጥፍራም ስድ ባለጌ ሲወልደ ምነው በሬ ባረኛለ አልቀት የሰው ቀፎ ከነዘር ማንዘርሽ ለማኝ ለማይዘር ነይ አባሽ ነይ ሞት ይሻላል። ረካሽ የረከሰ ገላ ማን ይፈልገዋል? የተላጠ ሙዝ ማን ይፈልገዋል? አንቺ በገንዘብ ክብርሽን ቀይረሽ ነይ እነግርሻለሁ። እኔ ጎጃም አበጥሬ ስለ አንቺ ሚስጥር አውቃለሁ። አንቺ ለማኝ የምትደራደሪው እኮ ለምነሽ እንጂ ሰርተሽ አይደለም። ከበጎቹ ለምነሽ የአረብ ሀገር ሴቶቹን ያውረብላ የከናዳን እነሱን ለምነሽ እኮ ነው። አንቺ ለማይዘር